ስለወሎ በተገጠሙ ስንኞች መሃል ሁሉ ስሙ ይነሳል። በጦሳ ተራራ ግርጌ የምዕራብ አቅጣጫ ወይም በአባቶቻችን ቋንቋ የማታ ጣይ በኩል የሚገኝ ማራኪ የተፈጥሮ ልምላሜን የተላበሰ ውብ ስፍራ ነው ገራዶ። የተወደዳችሁ ተመልካቾቻችን የዛሬው ቆይታችን በዚህ ውብ ስፍራ ላይ ይሆናል። ቪዲዮውን ላይክ አድርጋችሁ እንድትጀምሩ በአክብሮት እንጠይቃለን። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። አረ ደሴ ደሴ ገራዶ ገራዶ አለቀልህ ልቤ ተነዶ ተነዶ ደሴ ሄዳለው ስል ገራዶ መሸብኝ ያምናው በሽታዬ ደግሞ አገረሸብኝ የሚሉትንና ሌሎችንም ስንኞች የወሎ ባለጡም ዜማ ሙያተኞች ያቀነቀኑለት ገራዶ ሜዳ ላይ እንገኛለን። አርሶ አደር አያሌው ናደው የገራዶ አካባቢ ነዋሪ ናቸው። በበልግ መስኖ ያዘመሩትን ጤፍ እየወቁ ነበር ያገኘናቸው። ስሜ አያሌው ናደው እባላለሁ። 016 እንዶርበር ቀበሌ ነው የምንገኘው። አዎ እዚህ ነው ተወልጄ ያደኩት። ገራዶ ገራዶ አለቀልሽ ልቤ ተነዶ ተነዶ የሚል ዘፈን የሚዘፈን ነበር። ገራዶ ለምለማማ የሆነ ነው። ደሴ ከተማንም የሚመግበው በሳር በቅጠሉ በጠቅላላ ገራዶ ነው። ደስታ የሚያመጣለት ሳሩ እርጥቡ ተጭኖ በተለያየ ሁኔታ የሚቀርበው ከገራዶ ስለሆነ አወል መሐመድ ገራዶ 016 ልዩ ስሙ ካቦች ይባላል። ገራዶ የከተማው የጀርባ አጥንት ነው ማለት ይቻላል። ውሃው የምታየው ከገራዶ ሄዶ ነው ለከተማው አገልግሎት የሚሰጠው። እሸቱ አትክልቱ ምናምን አገልግሎት የሚሰጠው ከዚሁ ከገራዶ እየሄደ ነው። ስለዚህ ለደሴ ከተማ ያላት አገልግሎት በእሸቱ በውሃ አገልግሎቱ ኢቭን በማገዶ ከገራዶ እየሄደ ነው አገልግሎት የሚሰጠውና ትልቅ አስተዋጽኦ አለው ለደሴ ከተማ ገራዶ። ደሴ ከዳለሱ ገራዶ ማሸብኝ አያምናው በሲታዬ ደግሞ አገረሸብኝ። እንግዲህ ገራዶ መጀመሪያውኑ በኃይለ ሥላሴ ዘመነ መንግስት በቀጥታ ገራዶ ሲባል ሁሉም ሰው መጥቶ የሚሰፍርበት ነጋዴዎች በሜዳው ላይ ወርደው ሰፍረው ከቦረና ከሳይንት እየመጡ የሚሰፍሩበት ሜዳ ነበር። ያ ሜዳ በቀጥታ ህብረተሰቡን እያስተናገደ ይኖር ነበር። ከዛ በደርግ ዘመነ መንግስት ነው እንግዲህ መሬት ለአራሹ ተብሎ በታወጀበት ወቅት ለሁሉም ሰው እንዲደርሰው ተደርጎ አሁን በርሻው ላይ ሁሉም ሰው ይገኛል። ሜዳው በኒ የሚባል ነበር ድሮ በኃይለ ሥላሴ ጊዜ በኒ የሚባል ነበር። ወደ ሜዳ ላይ ነው የሚገኘው። ያሁን ለህብረተሰቡ ክፍፍል ተደርጎለት እየተጠቀመበት ነው ያለው። የገራዶ ሜዳማ መልክዓ ምድር ዙሪያውን የጦሳ ተራራን ጨምሮ በከፍተኛ ቦታዎች የተከበበ ነው። ወደ ላይ ዳገቱን የምናየው ከዳገቱ በላይ ያለው መቸላ ይባላል። ተተራራው በላይ ያለው መቸላ ነው። ከዛ ደግሞ በወዳ በኩል ኩሩ ነው የሚባለው ዳገቱ። ይሄ ማዶ ደግሞ ሰዮ ይባላል። 015 ሰዮ ነው የሚባለው። ያ ወደ ከተማ ክልል ያለው ከተማ እስተቢለን ድረስ በቀላላ ይሄ ዳርዳሩን ያሉት ቢለን ሰዮ ነችሮ ከዛ አባሶ ወደ አማዶ ወደ ከድጁ አቅጣጫ ያለው አባሶ ይባላል። አይ አሪፍ ነው። ዘንድሮ ምንም አይልም። ገና አዲስ የገራዶ አካባቢ አርሶ አደሮች የመስኖ ውሃ ተጠቅመው የተለያዩ ሰብሎችንና አትክልቶችን በአመት 2 ጊዜ አልፎ አልፎም በአመት 3 ጊዜ ያመርታሉ። በመስኖ የምናመርተው ጤፍ በኃይለ ሥላሴም ጊዜ ገብስ ነበር። በደርግ ዘመነ መንግስትም በብዛት ባይበዛም ስንዴ እየተመረተ ነበር። አሁን ግን በቀጥታ የስንዴ ምርት ነው የሚገኝለት። ከፍተኛ ውጤት ያለውም ስንዴው ስለሆነ ያንን ስንዴ እየተመረተ ህብረተሰቡ እየተጠቀመበት ነው ያለው። ገራዶ በተፈጥሮዋ ለምለምና ረግረጋማ ቦታ የመስኖ ቦታ ነች። ገበሬውም ያው በመስኖ አገልግሎቱ
ትኩረት ሰጥቶ በአመት 2 ጊዜ ያመርታል። አልፎ አልፎም 3 ጊዜ የሚያመርትበት አለ አትክልቶች ከሆኑ። በአሁኑ ሰዓት አትክልትም ይመረታል። በአብዛኛው ግን ማጆሪቲው አሁን ስንዴ ነው። ሁሉንም አዝርት የማበቀል አቅም አለው ወይና ደጋ አካባቢ እስከሆነ ድረስ ማለት ነው። የተወሰኑ 50% የሚሆነው አትክልት ላይ ተሰማርቶ በአመት 2 ጊዜም 3 ጊዜም ያመርታል ገበሬው። አትክልት በአብዛኛው ድንችና ካሮት እሱን ላይ በጣም ያመርታሉ። ለገበያ የሚቀርቡ ለምሳሌ በዚህ አካባቢ በእኛ ቀበሌ ላይ ብቻ ሳይሆን 015 ከዛ ቀበሌ ጃር ጨምሮ አትክልት አለው። በአትክልትም እየተጠቀመ ነው። ድንችም አለ፣ ጎመን፣ ቲማቲም፣ ሽንኩርት እነዚህን አልፎ አልፎ እየተመረቱ ጠቀሜታ ይሰጣሉ። ካሮትም አለው። በዛ አይነት ምርቱ እየተመረተ ነው ያለው። እንደ ዘንድሮው የበልግ ዝናብ ቀርቶ ድርቅ የሚበረታበት አጋጣሚ ሲፈጠር የገራዶ አርሶ አደሮች ከራሳቸው አልፈው ለሌላውም አካባቢ ተስፋ ይሆናሉ። በዚህ ዓመትም ድርቁ በርትቶ የእንስሳት መኖ ያሳጣው የደጋ አርሶ አደር ገለባና ድርቆ ሊሸምት የሚመጣው ወደ ገራዶ ነው። እኔ አሁን ስራ ላይ እንዳለሁኝ ያው ትገነዘባላችሁ። ጤፍ እየወቃው ነው። የተዘራው የካቲት ላይ ነው። በመስኖ ውሃ አጣጥተን ነው የዘራ ነው። በሞተር ደግሞ እየገፈር ነው እንደዚህ እህሉ ሊደርስ የቻለው እና በግፈራ በተለያየ ሁኔታ እንጂ ድርቅ ነው ዘንድሮ። አሁን በሰሞኑ ላይ ያው ይሄ ገራዶ መስኖ ስንዴው እየወቃ የተለያየ እህሉን እየወቃ ካለ የከብት ድርቅ አጋጠመን ብለው ከዚህ በግዥም በተለያየ ምክንያትም ወደዛ እየወሰዱ ነው ያሉት። ድርቅ ሆኗል ተላይ ያለው የገራዶ ሜዳ ልምላሜ ዋነኛ ምክንያትም ደጋማውን የአልቡኮና የደሴ ዙሪያ ወረዳ አቋርጠው የሚመጡት 2 ወንዞች ናቸው፣ ይቶና ነገወሌ። ገራዶ ለመስኖ የሚጠቀምበት 2 ውሃዎች አሉ። ነገወሊና ይቶ የሚባለው ሁለቱ በሜዳው ላይ ያለውን መሬት በመስኖ እንዲጠቀም ያጠጣሉ። ህብረተሰቡም በዛ እየተጠቀመ ነው ያለው። የወንዞቹ መነሻ እንግዲህ ተላይ ነው የሚመጡት፣ ተደጋው ነው የሚመጡት፣ በየአቅጣጫው ነው። ነገወሊ ላይ 2 አቅጣጫዎች ናቸው ያሉት። አንዱ በቀኝ በኩል በዚህ ይወጣል፣ አንዱ ደግሞ በቀሊና የሚለው ይመጣና እዚህ መንገዱ ድልድሉ ላይ ይጋጠሙና ላይ ወደ ታች ይወርዳሉ። ይሄኛው ደግሞ ይቶ የሚለው ከላይ ነው፣ ከደጋው ነው የሚመጣው። መቸላ ሱሪ ቢሆንሽ የሚባል አለ። ከላይ ወደ ታች እየፈሰሰ በሚመጣበት ጊዜ ጠቀሜታው ለህብረተሰቡ ሆኗል። የእነዚህን ወንዞች በረከት ተጠቅመው ውጤታማ የግብርና ስራ እየሰሩ ከሚገኙ ወጣቶች መካከል አንዱ መሐመድ ከድር ነው። በቲማቲም ማሳው ላይ ጎንበስ ቀና ሲል ነበር መሐመድን ያገኘ ነው። እኔ መሐመድ ከድር ኢየሱስ ማርነቴም ብዙ ተወላጅ ነኝ። ያው እዚህ ቦታ ላይ በልጅነቴ ጀምሬ አባቴ በግብርና ላይ ጠንካራ ነው። ያው በአትክልት ባይሆን በእህሎች ላይ የኩል መሬቶችንም የራሳችንንም በዛም ተሯሩጦ ያው ጠንካራ ነው እና የኛንም በቃ ጠንክሩም በሉ እያለ የምንሰራውን ነገር እንሰራለን። የራሳችንን መሬት ያው ወንድሙ ጋር ተከፈለ። ለኛ አነስተኛ ሲሆን አደግ ስል ግዴታ ተዘመርት ከጓደኛ ተበድሬ ዛታች ኮንትራት መሬት ገባሁኝ። የመጀመሪያ በቃ ጥቅል ጎመንና ቲማቲም፣ ሽንኩርት። ከዛ በኋላ አላህ ብሎት ደግሞ የዛሬ 3 አመት ሽንኩርትም ቲማቲም ምንም ሲደይም እጃችን ላይ ባዶ ስንሆን አምና ላይ ተበድሬ እንዳዲሰነሳው። የመጀመሪያው ምን ሆኖ ጠፋ? ዝናብ በስቶበት ነበር። የዛሬ 3 አመት ላይ ዝናብ ሲበዛበት እጃችን ተጨረስን በኋላ ያው ሁሉም ሲደይም በአየር ላይ ቀረን። አብዛኛው ነው የዛ ጊዜ የተከልኩት የኮንትራት ሳይሆን የኩልና የራሴን ነው። የኩልና የራሴን ስለሆነ የመሬት ወጭ የለብኝም። የችግኝና የራሴ ጉልበት ማዳበሪያ በቃ እዚህ ነው እንጂ የመሬት ወጭ የለብኝም። ከዛ በአመቱ ያው ሰፋ ለማድረግ ሞከርኩ። ደግሞ ያው ተስፋ ለመቁረጥ እስኪ ዘንድሮ ሌውና ለወደፊት ያለውን ነገር ደግሞ እንግዲህ ፈጣሪ ተስፋ አይቆረጥም በማለት ቀጠልኩት። አምና አልሐምዱሊላህ ፈጣሪ ብሎት በላን። እዚህ መሬት ላይ 146200 ብር ኮንትራት ገባን። እንደምታየው ይሄ ቲማቲም ያለው እዛ ላይ ያዛ በወይራው ስር ድረስ ነው የሁለታችን ማለት ነው። እዛ ድረስ ነው እዚህ ላይ ገባን። ያው ዘንድሮ ደግሞ እንደምታዩት ነው። ያንን መሬት ደግሞ መልሼ ያምናውን መልሼ ደግሞ ያስኩት። ከዛ
ሽንኩርት ተከልኩት መስከረም ላይ ገመሰርጌ ሄዳር ላይ ታከልኩት የርዝቃችንን አነስም ብትል በላንላት ያው እዚህ ላይ ወጪ ላይ እንደምታዩት ለንክብካቤ ያዋል ነው ማለት ነው። ወጣቱ የግብርና ስራቸው ተስፋ ሰጭ ቢሆንም በከፍተኛ የውሃ እጥረት እየተፈተኑ መሆኑን ይናገራል። ውጣ ውረዱ ላይ ስታስበው በተለይ በውሃ በኩል በጣም ከባድ ነው። የጉልበት ስራ እንኳን በሰራተኛም ራስህም ያው አስበህበት የገባህበት ስለሆነ ማለት ነው። የውሃ እጥረት በጣም አለብን። እንግዳ ማህበረሰቡም ያው ተዝሁ ጀምሮ ላይ ድረስ ከባድ ነው። በሰዎችም አይፈረድም፣ ግን ከመጣ በኋላ ለራሱ በጣም ውጣ ውረድ አለው። ተራ መጠበቅ አለ፣ ግን በቃ በጣም ብዙ ችግር አለ። እዚህ ላይ ለራሱ ባል እንዳልኩ ቡንቶ ዘግቶብል ሙሉ ልብሴን አውልቄ በቃ በቁንጣ ብቻ ሆኜ በቁንጣና በቦዲ ገብቼ ማታ በቃ እዚህ አልገባም ብዬ ካሁን ወዳ ብዬ እንደገና ያጎቴ ልጅ መጥቶ በቃ ይሄን ነገርማ ውሃውን እንመለስና ወደ ኋላ እኔ ከፍታለሁ ብሎ ሲታገል ቆይቶ ማታ 4 ሰዓት ላይ ከፈተው። እኔ ሲደክመኝ ማለት ነው ከፈተው። አባቴ መጣ፣ ወንድሜ መጣ። በቃ ብንታገል በቃ ተስፋ ቆርጬ ልሄድ ስል ያጎቴ ልጅ መጥቶ በቃ ይሄን ውሃማ ሳልከፍትና ሳታጠጣ አታድርም ብሎ እሱ መጥቶ ከፍቶ ሌትና ቀን እንደገና ብዬ እዚህ ላይ ይሄን ጨረስኩኝ። ግን ያው እንደነገርኩ 48 ሰዓት ያክል እዚህ ቦታ ላይ ለፍቻለሁ። ስለዚህ ውሃው ረፍት የለውም፣ አልቻለም። ምክንያቱም ወደዛም ወደ ዋያና የሚባል ወደዛም ይሄዳል፣ ወደዚህም ወደኛ ይመጣል። ወዲህ ሲመጣ ደግሞ ተጨርሶ ጤፍና አትክልት ነው። ውሃው ብዛት ነበረው ቅድሚያ ላይ። አሁን ላይ ደግሞ ፀሐይ ይሁን እንደምታየው አሁን 4 ሰዓት ላይ እንደዚህ የሆነ 3 ሰዓት ላይ እየተነነ ይመጣል ቀን። አብዛኛውን ጊዜ ያው ሌት ለመጠቀም ስንል እኛ ደግሞ ሌቱን ነው የምንሮጠው እና ይሄን ያክል ነው የልፋታችን ማለት ነው። ልፋትና ውጣ ውረዱን ችሎ ለበረታ ግብርና አዋጭ የሥራ ዘርፍ መሆኑ የማይካድ ነው ይላል መሐመድ። በደንብ ያዋጣል ባይነኝ ነኝ። በደንብ ያዋጣል። በቃ የሆነ በጅቶበት ግብርና ማለት ያው እንደ ንግድ በለው። ግብርና ላይ ስገባ ብዙ ነገር አለው። መድኃኒቱ እንዲህ እንደቀላል አይደለም። ያው እኛ ታቅም ጉዳይ የሆነ ቆንጠር እያደረግ ስለምንገዛው ነው እንጂ አለዛ ባለፈው ለራሱ ዝካች ያው ያለው ማለት ነው የ40 ሺህ ብር ነው ባንድ ዜ የገዛው። አንድ ዜ በፊስታል ዜ መጣ 40 ሺህ ብር መድኃኒት ነው። መድኃኒት ምን ነው ለተባይ ማጥፋት ለተባይ ለተላለው የዋጋለው በቃ አለ አይደል ብዙ ነገር የሙቀት የሚሰጣለው ለዚህ ነገሮች ማለት ነው። ስለዚህ ያው ኢኮኖሚ ያስፈልጋል። ይሄን ነገር ደግሞ ያው አንዱን ካንዱ እያደረግን ይሄን ያው እንደነሱ ባንዴ ባንገዛው እኛም አልቀረብንም። ሁሉ ነገር እየገዛን ያው እንደምታውቁት ነው አትክልቱ ገራዶ ሞላሎ ከቀጤማው ድረስ ሲወዱ ነው እንጂ አጠሎ አለማድረስ ፍቅሬ አገሬ ልጅ ፍቅሬ ወንዜ ልጅ። የገራዶ መስኖ በሁለቱ ወንዞች ላይ ብቻ የተመሰረተ በመሆኑ ከጊዜ ወደ ጊዜ የወንዞቹ አቅም በተዳከመና የመስኖ ተጠቃሚው እየጨመረ በሚሄድበት አጋጣሚ ከፍተኛ የውሃ እጥረት ይከሰታል። ግብርናውን ስናከናውን ውሃ እጥረት ይኖራል። ገራዶ ውሃማ ናት ተተባለ የከርሰ ምድር ውሃ በየአቅጣጫው ላይ ይሰራ ከፍተኛ አትክልት ለከተማውም እንመግባለን፣ ለራሳችንም እንጠቀማለን። ሐሳቡ በየመድረኩ ላይ ይቀርባል። ተግባራዊ ያልሆነ ሁኔታ አለ። የችግሩን ያው ባናቀውም አሁን ላይ አንዳንድ የመረጃ ምንጮች እንደሚጠቁሙት ከ1 ሚሊዮን በላይ ነዋሪ ለሚገኝባት የደሴ ከተማ የውሃ ጋን ሆኖ የሚያገለግለው ገራዶ የራሱን ነዋሪዎች በአግባቡ ውሃ ማጠጣት ተስኖታል። እኔም ከዚህ 5 ሜትር ተቆፍሮ ውሃ ሊገኝ በሚችልበት ስፍራ የንጹህ መጠጥ ውሃ እጥረት መኖሩን ስሰማ በእጅጉ ተገርሜያለሁ። የመጠጥ ውሃ አቅርቦት እስካሁን ገራዶ ላይ ትልቁ ችግር ያለው የመጠጥ ውሃ አቅርቦት ነው። በጣም በከፍተኛ ደረጃ ያለው የከፍተኛ የመጠጥ ውሃ አገልግሎት ነው። ምክንያቱም ስቲል አሁን ውሃ የለም። ገበሬው ይሄ እያንዳንዱ ጠዋት ብትነሳ ጀሪካን እዛ ጋር አንድ ምንጭ አለ። የአገር ጀሪካን ነው ያለው። እዛ ጋር አንድ ምንጭ አለ። የአገር ጀሪካን ነው ያለው። አሁን እሱ ሁለቶቹ ብቻ ናቸው ማህበረሰቡን እየመገቡ ያሉት። ትልቁ ስቃይ ያለው የመጠጥ ውሃ ነው። ሌሊት 6 ሰዓት ሁሉ ጀሪካን ታያለህ እዚህ እዛም እንደዚህ። በአንዳንድ ወቅት ላይ አሁን በቀደም በበዓል ሰዓት ላይ ጀሪካን ተደርድሮ እንደ ጉር ነበር። ግን አሁን ችግሩ ይቀረፋል ተብሎ ምናልባት ሪዘርቫር ሊሰራ ነው እየተባለ ነው። እሱ መቼ አገልግሎት ይሰጣል አይታወቅም። እሱ ፈጣሪ ወቀ። የገራዶን አካባቢ አሁን ካለበት በላቀ ደረጃ ለማልማት በተጠና መልኩ በተለያዩ ስፍራዎች የከርሰ ምድር ውሃ በማውጣትና የመስኖ ስራውን በማጠናከር ከሰብል ምርቱ ባሻገር አትክልት የማምረት ስራውን ማስፋት ቢቻል ጠቀሜታው የጎላ ይሆናል። የገራዶን ለም መሬት ለመጠበቅና ለከርሰ ምድሩ ውሃ ደህንነት ሲባልም
በአካባቢው እየተስፋፋ የመጣውን የግንባታ ሁኔታ በተመለከተ ቆም ብሎ ማሰብ ያስፈልጋል። የተወደዳችሁ ተመልካቾቻችን ለዛሬ በገራዶና አካባቢው ላይ ያደረግነው ቅኝት የተከታተላችሁትን ይመስላል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ በአክብሮት እንጠይቃለን።